ሰላም ሰላም ጤና ይስጥልኝ እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮ ላይክ በማድረግ ጀምሩት። እንዲሁም ቪዲዮውን አይታችሁ ስትጨርሱ ደግሞ ሀሳብ አስተያየታችሁን ኮመንት ላይ ታስቀምጡልኛላችሁ ማለት ነው። እንግዲህ ዛሬም በአዲስ ቪዲዮ ተመልሰን መተናል። ዛሬ እንግዲህ ትንሽ ከበድ ያለ ነገር ተፈጥሯል ማለት ነው። ያው ሁላችንም እንደዚህ አይነት ነገር አንጠብቅም፣ አንደግፍም፣ በጭራሽ ደግሞ መከሰትም አለበት ብለን አናምንም ማለት ነው። እንደዚህ አይነት ነገር እንግዲህ ሲከሰት በጣም ነው የሚያስደነግጠው። እንግዲህ ደስታና ፈረንጅ ሆነው ሩታ ጋር ሄደዋል። ሩታ ጋር ሲሄዱ እንግዲህ በጣም ተደናግጠው ነበር። የተፈጠረ ነገር እንዳለ ያው ከፊታቸው የሚያስታውቅ ነበር። እንግዲህ ሩታ ጋር ገብተው ልጅሽ አንቺ ጋር ነው እንዴ የሚል ጥያቄን ጠይቀዋታል። ሩታ እንግዲህ በጣም ደንግጣ ነበር እንደዚህ ሲሏት። ምክንያቱም እንደዚህ አይነት ነገር ለእናት በጣም ነው የሚያስደነግጠው። ልጅሽ የት ነው ያለው? ልጅሽ ከአንቺ ጋር ነው ወይ የሚባል ጥያቄ በጣም ከባድ ነው ከምታስቡት በላይ ማለት ነው። ስፔሻሊ የወለዳችሁ ሰዎች ታውቁታላችሁ። ለማንኛውም ግን ሩታን በጣም ነው ያስደነገጧት። እንደዚህ አይነት መጥፎ ነገር ቢከሰት ራሱ ሲጀምር አረጋግተው ነበር መናገር የነበረባቸው ብዬ አስባለሁ። ምክንያቱም ይሄ መርዶ ነው፣ በቃ ልክ እንደ መርዶ ነው ሲነግሯት የነበረው ማለት ነው። እና ሩታ በጣም ደንግጣ ነበር። እንግዲህ ሰው በድንጋጤ ብዙ ነገር ሊሆን ይችላል። ይህን ነገር አለማገናዘባቸው ራሱ በጣም ነው የሚያናድደው። ዝም ብለው ዘው ብሎ ገብቶ ሰው ልጅሽ የት ነው? ልጅሽ ከአንቺ ጋር ነው እንዴ ምናምን የሚባል ወሬ መወራትም የለበትም ብዬ አስባለሁ። እንግዲህ ምንድነው ሲሏት የነበረው ለሩታ ዳኒ ልጅሽን ሊወስድብሽ ነው እያሉ እንግዲህ ሲነግሯት ነበር ማለት ነው። እንግዲህ ዳኒ ለምንድን ነው ልጇን የሚወስደው? ይሄ የኔ ጥያቄ ነው ማለት ምንድን ነው የሚጠቀመው? ሩታ ጋር እኮ ጸበኞች አይደሉማ። ሩታና ዳኒ ጓደኛሞች ናቸው። ብዙ ነገር አሳልፈዋል። እንግዲህ ከአብርሃም ቪዲዮ ጀርባ ራሱ የነበሩት ሁለቱ ልጆች ናቸው እና ዳኒ ሩታን የሚበቀልበት ምክንያት ምንድን ነው? ይሄ ነገር አልገባኝም፣ ግልጽም አልሆነልኝም። ነገር ግን ደጋግሞ ሲሏት የነበረው እንግዲህ ያው ዳኒ ልጅሽን ሊወስድ ነው ከሄርሜላ ጋር ሆነው አብረው እየሰሩ እንደሆነ እንግዲህ ሲነግሯት ነበር ማለት ነው ለሩታ። ሩታም እንግዲህ በጣም ተናዳ ነበረ። እንግዲህ ያው ተደናግጣም ነበር። ልጇን ገብታ ይዛ ወጥታለች ማለት ነው አቅፋ። ይሄ ነገር በጣም ነው የሚያስደነግጠው። ምክንያቱም አትጠብቅም፣ እንደዚህ አይነት ነገር ይከሰታል ብላ መቼም የምትጠብቅ አይመስለኝም። በተለይ ደግሞ በዳኒ ማለት ነው። ዳኒ እንደዚህ ያደርጋል ብላ አታስብም። እነ ደስታ እንግዲህ ደጋግመው ሲናግሮት የነበረው ይህንን ነው። በቃ ዳኒ ልጅሽ ሊወስደው ነው ከሄርሜላ ጋር ሆኖ ምናምን እያሏት ነበር። ፈረንጁ እንደውም ደጋግሞ ምን ነበር ሲላት የነበረው? በቃ በዙሪያሽ ያሉ ሁሉንም ሰዎች እንዳታምኝ እያለ ደጋግሞ ሲነግራት ነበር። በዙሪያሽ ያሉ ሰዎች በሙሉ ከአንቺ ተቃራኒ ነው የሚቆሙት፣ በዙሪያሽ ያሉ ሰዎችን በጭራሽ እንዳታምኝ እያለ ነበር ማለት ነው። እኔ ግን አንድ ነገር አስባለሁ። እኔ ዛሬ ምንም አልተዋጠልኝም። የደስታና የፈረንጁ አመጣጥ ራሱ ምንም አልተዋጠልኝም። በቃ እንደውም ነገሮችን በተቃራኒው እንዳስብ ነው ያደረገኝ። በዳኒ አሳበው ሩታን የሆነ ነገር እንዳያደርጓት በጣም እየፈራሁ ነው። ምክንያቱም ከአሁን በፊትም ደጋግሞ ፈረንጁ ሩታና ደስታ አንድ ላይ እንዲሆኑ ይጠይቃት ነበር። በቃ ከደስታ ውጭ ለአንቺ የሚሆን ሰው የለም፣ ከደስታ ውጭ አንቺን የሚወድሽ ሰው የለም እያለ እጅግ በጣም ብዙ ጊዜ ሩታን ሊያገባባት ሞክሯል። ሩታ ነች ያልፈለገችው። ሩታ ደግሞ ከደስታ ጋር መሆንን ጭራሽ አልፈለገችም። ስለዚህ ምናልባት ይህንን ዘዴ ተጠቅመው የደስታ የምትሆንበትን ምክንያት ሊፈጥሩ ይሆን አላውቅም። ብቻ የመጡበትም ያቀረቡትን ምክንያት ብዙ አልተዋጠልኝም። በዛ ላይ ደግሞ ደህና ምክንያት እንኳን አልሰጧትም። የሰማችሁትን ነገር ንገሩኝ እስኪ ምንድነው የሰማችሁት እያለቻቸው ራሱ ሊነግሯት አልፈለጉም። ዝም ብለው ብቻ በቃ ልጅሽን ይዘሽ ውጪ፣ ሻንጣሽ የት አለ ምናምን እያሉ ሲያዋክቧት ነበር የነበረው። ያው ሩታም እንግዲህ ከቤቷ መሄድ አልፈለገችም። ነገር ግን ደስታና ፈረንጅ ሆነው ደጋግሞ ሲሏት የነበረው ነገር ምንድን ነው? በቃ ከዚህ ቤት ውጪ፣ ራቅ ብለሽ ሂጂ፣ ከሀገርም ቢሆን ውጪ እያሏት ሁላ ነበር፣ በጣም በሚገርም ሁኔታ ማለት ነው። እና ደግሞ ወይ ቤተሰቦችሽ ጋር ሂጂ፣ እናትሽ ቤት ሂጂ፣ ተደበቂ ምናምን እያሉ እንግዲህ እነዚህ ምክንያቶች እንጂ ሲሰጧት የነበሩት ምንም አይነት ማስረጃ ራሱ ሲያወሯት አልነበረም። ስለዚህ አንዳንድ ጊዜ በእነሱ ላይፍ ውስጥ እስከዛሬ ድረስ ሲከሰቱ ባየናቸው ነገሮች አንጻር ነገሮችን በተቃራኒው ማሰብ አለብን ብዬ አስባለሁ። እኔ ደስታና ፈረንጅ ሆነው ሩታን ይዘው ሂደው የሆነ ነገር እንዳያደርጓት ሁላ እያስፈራኝ ነበር ማለት ነው እንጂ እኔ የዳኒ ሀሳብ ሁላ አይመስለኝም። ዳኒ ምንም ተንኮለኛ ሴረኛ ምናምን አይነት ሰው ቢሆንም እንኳን ከሄርሜላ ጋር እየሰሩ ነው ብዬ አላምንም። አንደኛ። ሁለተኛ ደግሞ ዳኒ ሩታን የሚጎዳበት ምክንያት፣ ሩታን የሚበቀልበት ምክንያት አልገባኝም። ምክንያቱም ሩታ ምንም የጎዳችው ነገር የለም ዳኒን እስከዛሬ። ሩታ ዳኒን የጎዳችውም ያደረገችውም ነገር የለም ብዬ አስባለሁ። እና በዛ ላይ ደግሞ ፈረንጁ ምን ነበር ሲላት የነበረው ደጋግሞ በቃ በዙሪያሽ ያሉ ሰዎችን በሙሉ እንዳታምኚ እያላት ነበር። ስለዚህ እኛ ፈረንጁን እንዴት እንመነው?
ፈረንጁም እኮ በሩታ ዙሪያ ያለ ሰው ነው አይደል? ስለዚህ ፈረንጁና ደስታን እንዴት ነው የምናምናቸው? አይታወቅም። በዛ ላይ ደግሞ ደስታ ካሁን በፊት ያው በቅርብ ቀን ራሱ ወደ ውጭ ሀገር ሄደ ተብሎ ነበር አይደለ? ወደ መጣበት ሀገር ተመለሰ ተብሎ ነበር። ነገር ግን እስከዛሬ ድረስ አለ። ስለዚህ በዛ ላይ ደግሞ ታስታውሱ ከሆነ የሆነ ቀን ደስታ ምን እያለ ሲያወራ ነበር? በቃ እኔ ሩታን እበቀላታለሁ፣ እንደውም እኔ ቪዲዮ ራሱ ሰርቼበታለሁ። ሩታን እበቀላታለሁ ግን የማደርገውን ነገር ቪዲዮ ላይ አላወጣም፣ ውስጥ ለውስጥ ነው ማደርገው እያለ ሁላ ሲናገር ነበር። ስለዚህ ከዚህ አንጻር እኔ እንደውም እነ ደስታ ናቸው ሊበቀሏት የፈለጉ የመሰለኝ እንጂ በጭራሽ ይሄ ነገር ከነዳኒ ጋር ይያያዛል ይገናኛልን ብዬ በፍጹም ማመን አልችልም። ምክንያቱም በቃ ከሚያደርጉት ነገር አንጻር ምንም የተዋጠልኝ ነገር ስለሌለ ማለት ነው። እንግዲህ የእናንተን ሀሳብ ደግሞ ኮመንት ላይ ታሰፍሩልኛላችሁ። ነገር ግን በእነሱ ህይወት ውስጥ እኔ ማንንም ማመን አልችልም። ምክንያቱም በየጊዜው የሚከሰቱት ነገሮች የምንጠብቃቸው ነገሮች አይደሉም። ከምንጠብቃቸው ነገሮች ተቃራኒ ናቸው እየተከሰቱ እስከዛሬ ድረስ የደረስ ነው። ስለዚህ ከዚህ አንጻር ደስታ ሊበቀላት ፈልጓል ብዬ አምናለሁ። ፍቅሩን ስላልተቀበለች ስለገፋችሁ፣ ከአንተ ጋር መሆን አልፈልግም ከአንተ ጋር ፍቅር የለኝም ስላለችው ማለት ነው ደስታ ሊበቀላት ፈልጓል ብዬ አምናለሁ። ፈረንጁን ደግሞ አላምነውም እኔ። ፈረንጁ ራሱ ከደስታ ጋር እየሰራ ነው የሚመስለኝ። ምክንያቱም ከድሮ ጀምሮ ምንድነው የሚለው ደስታ ከመጣ ጊዜ ጀምሮ በቃ ደስታ ነው ላንቺ የሚሆነው፣ ከደስታ ጋር ካልሆንሽ ሞቼ ይገኛለሁ ሁላ እያለ ነበር የሆነ ጊዜ አይደል? ደስታ በቃ ያንቺ ነው። እኔ እንደውም የሆነ ጊዜ ደስታ ለፈረንጁ ከፍሎታል እንዴ እያለን ሁላ እንደውም እየተጠራጠርን ሁላ ነበር አይደለም። በዛ ላይ ደግሞ በቃ ነገሮችን ስናገጣጥማቸው ከዳኒ ይልቅ ሩታን መበቀል የሚፈልገው ደስታ ነው፣ አለቀ። ምክንያቱም ራሱ በአፉ ስለተናገረ ማለት ነው። በቃ ሩታን እበቀላታለሁ፣ ነገር ግን የምበቀላት እንደ ሌሎቹ በቪዲዮ መጥቻ አይደለም ውስጥ ለውስጥ ነው እያለ ሲያወራ ስለነበር እኔ ያ ነገር ነው እንደውም ትዝ ያለኝና በጣም ነበር የደነገጥኩት። የሆነ ሰዓት ላይ እንደውም አይታችሁ ከሆነ በቃ ሂጂ እና አምጪ ልጁን ምናምን ብለው ሁላ ሊቀሟት የሞከሩ ነበር። ልጁን አምጪ በቃ እንሄዳለን፣ ልብስሽን ቀይሪ ምናምን እያሉ ሁላ ጥድፍ ሲያደርጓት ነበረ። ነገር ግን ሩታ ያው የምትበገር ሴት አይደለችም። እሷም በቃ ብዙ ነገሮችን አልፌያለሁ እስከዛሬ ድረስ ብዙ ውጣ ውረዶችን ብቻዬን ሆኜ ነው የተጋፈጥኩት እዚህ የደረስኩት፣ ይህንንም ማለፍ አያቅተኝም እያለች ስትመልስላቸው ነበር ማለት ነው። እንግዲህ ሩታ እባክሽ ራስሽን ጠብቂ፣ በቃ የፈለገ ነገር ቢሆን ከጎንሽ ነን ልናግዝሽ ነው የሚሉትን ሰዎች በሙሉ በጥርጣሬ አይን ልታያቸው ይገባል ብዬ አምናለሁ። ከቻልሽ በቃ ልጅሽን ይዘሽ እናትሽ ጋር ሄጂ፣ ካልሆነ ግን በቃ ወንድሞችሽ እንኳን አንቺ ጋር የሚሆኑበትን ምክንያት ፍጠሪ። በቃ ወንድሞችሽ ለተወሰነ ጊዜ አብረውሽ ቢሆኑ የተሻለ ነው። ምክንያቱም ፈረንጁ እንዳለው በዙሪያሽ ያሉ ሰዎችን አትመኝ ብሏል። ፈረንጁን ጭምር እንዳታምኝ ማለት ነው። ምክንያቱም እሱም በዙሪያሽ ካሉ ሰዎች አንዱ ስለሆነ ማለት ነው። ስለዚህ ቤተሰቦችሽን ነው ልታምኝ የሚገባው። ቤተሰቦችሽን ወደ አንቺ ብታስጠጊያቸው ለተወሰነ ጊዜ የተሻለ ነው ብዬ አምናለሁ። ለማንኛውም ግን እጅግ በጣም ራስሽን ጠብቀሽ ነቅተሽ ልትጠብቂ ይገባል። የልጅ ነገር ትንሽ በጣም ያስጨንቃል፣ በጣም አሳሳቢ ነው። እንግዲህ ወንድምሽን ስፔሻሊ ወንድምሽን አንቺ ጋር ትንሽ ቀን ብታቆዩ፣ ካልሆነ ግን ከሁሉም በዙሪያሽ ካሉ ሰዎች በሙሉ ራቅ ብለሽ በቃ ትንሽ ራስሽን ብትሰውሪ፣ ወደ እናትሽ ወደ ቤተሰቦች ቤት ሄደሽ ብትደበቂ መልካም ነው ብዬ አምናለሁ። ይሄ ግርግር እስከሚያልፍ ድረስ ማለት ነው የተሻለ ነው ብዬ አስባለሁ። ለማንኛውም እንግዲህ ይሄ የኔ ሀሳብ አስተያየት ነው። ለማንኛውም የእናንተን ሀሳብ አስተያየት ደግሞ ኮመንት ላይ አስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።